ሞገስ ሌላ ሰው መስልሃል እኮ ምንድነው የወከው? ለምንድነው እንደዚህ ራስን ይጣልከው? ሉላዬ እንዴት ነው? ሞገስ እሷ ምን ትሆናለች ብለህ ነው? ደህና ነች። አንተ ግን እንደዚህ መሆን አልነበረብህም። ሌላ ሰው እኮ ነው የመሰልከው። በጣም ተጎሳቁለሃል እኮ። ይኸውልህ ሞገስ ትንሽ ታገሰኝ፣ ትንሽ ጊዜ ብቻ ታገሰኝ ሞገስ። በስልክ የነገርከኝ ነገር ለማመን አቅቶኛል። ጠበቃው በህይወት አለ? እንግዲህ ደውሎ አልሞትኩም ብሎኛል። ወይ ምናልባት የዝና ወጥመድ ይሆን እንዴ? እኛም የተጠራጠርነው እንደሱ ነበር። ግን ደግሞ ሞገስ ላይሆንም ይችላል። እርግጠኛ ነኝ ወጥመድ ነው። ለማንኛውም ዛሬ እሱን ማጣራታችን አይቀርም። ምን ለማድረግ አስበን? ሞገስ ዛሬ ማታ ጠበቃው የተቀበረበትን የመቃብር ጉድጓድ ለመቆፈር አስቤያለሁ። ምን? እሺ ታዲያ ያ ሰው እንዳልሞተ ከዚህ በላይ ምን ማረጋገጫ አለ? ቆፍረን ጉድጓዱን አይተን ነው ማረጋገጥ ያለብን። ቆይ እንዴት ብለህ ነው ሬሳውን የምትቆፍረው? ሞገስ ሁሉንም ነገር አመቻች ስለጨረስኩ ለሱ ሀሳብ አይግባ። ሞገስ የዝና ሰዎች ሳይሆኑ አይቀሩም። እየመጡ ነው። ሄሎ ብሩኬ ቅድስትን እንግዲህ ለራሱ ለማድረግ የመጨረሻው ቦታ ላይ ደርሷል። እንግዲህ ተፍተፍ እያለ ነው። ከዚያም እንግዲህ አሁን ላይ የራሱ ከመሆኗ አልፎ እንግዲህ ወደፊት የልጆቹ እናት ወይ ደግሞ ውድ ባለቤቱ እንደሆነች እንግዲህ እያረጋገጠ ነው። ከዚያም እንግዲህ ባለፈው እንዳያችሁት ታገብኛለሽ ብሎ ቀለበት አስሮላታል። ያው እንግዲህ እሷ ደግሞ መጀመሪያ ቤተሰብ ጋር ሽማግሌ መላክ ሳትችል ሌላ ምንም ነገር ሚስቴ ናት ብለህ ማውራት አትችልም እያለችው ነው እሷ። እሱም እንግዲህ እሺ ምን ቸግሮሽ እያለ ነው የሚገኘው። ግን ያው ወደዛ ማድረግ አልቻለም። ምክንያቱም እዚህ ጋር ማለቅ ያለባቸው ብዙ ነገሮች ስላሉ በተለይ ከነዝና ጋር ተያይዞ ያለውን ነገር እነዝና እንትን ካላል ጭራሽ አይፋቱንም ብለው ስለሚያስቡ ያንን ነገር ማስተካከል አለብን ቅድሚያ ብለው ስላስበ፣ ሁለተኛው ደግሞ ያው እንደሚታወቀው ሞገስ ጋር በጣም ቤስት ጓደኛሞች ከልጅነት ጀምሮ አብሮ አደጎች ናቸውና በዛ አማካኝነት ያለውን ነገር የሞገስ ሁኔታ አሁን በዚህ ባለበት ሁኔታ ሞገስ ከጎኔ ሳይሆን በጭራሽ ይሄን ነገር ማሰብ አልችልም በማለት ነው እንግዲህ ብሩክ ለቅድስት የመለሰላት። ቅድስት እንግዲህ አይ ይሄ ከነዝና ጋር ያለ ነገር በጣም ነው የሚያስፈራኝ፣ በጣም እንደውም የሆነ ነገር እየጎተተ ይመጣል እንጂ በጭራሽ እንደዚህ አይነት ነገር እንድናደርግ ጊዜ የሚሰጠን አይመስለኝም። ስለዚህ በጣም ያስፈራኛል። እንግዲህ እስኪ ይሁን ከሆነ እያለች ነበረ። ብሩክም እንግዲህ ምንም በእኛ አሸናፊነት ሁሉም ነገር ይጠናቀቃል፣ ሁሉም ነገር ያልቃል፣ አታስቢ ቅድስት። እንዴ ሲጀመር በነፃነቱ ሂደን ቤተሰብ እንትን ብለን ፏፈሽ አድርገን በቆንጆ ሰርግ እንድንጋባ አትፈልጊም እንዴ እያላት ነበረ። አይ እሱ ሳልፈልግ ቀርቼ ነው ብለህ ነው ብሩኬ። ግን ያው የሆነውን ነገር ትንሽ ነገሮች ከባድ ስለሆኑ ከዛ አንጻር ነው በማለት ነበር የገለጸችለት። አይ ምንም አይከብድም፣ ያው እንደምታወቀው ደግሞ ሞገስ አንደኛ ሚዜ እንደሆነ ታውቂያለች። ስለዚህ ሞገስ በዚህ ሁኔታ ውስጥ ሆኖ መቼም ይሄን ነገር አድርግ አልልም ሞገስ ከጎኔ ሳይሆን፣ ስለዚህ የእሱን ነገር እንደማንም ብለን አሁን እንጨርስና ከዛ ወደ ቀጣዩ ክፍል እንሄዳለን። በዛ ላይ ደግሞ መድብልም ያው እንደሚታወቀው ነበር ያላት። እሷም እንግዲህ ይሁን እሺ እንግዲህ እጠብቃለሁኝ በተስፋ እያለች ነው የምትገኘው። ብሩክም ያው እንግዲህ በቅርቡ እንደሚስተካከል ተስፋ ያደርጋል። ግን የእነሱ ሲጀምር አሁን ነው እንደውም ሌላ ቻሌንጅ ገጠማቸው። ምክንያቱም ከነዝናም ባሻገር የነዝና የነሞገስ እዚህ ጋር የተያዘው ነገር እንዳለ ሆኖ ማህሌት ደግሞ እንግዲህ ያው ሰራተኛ አድርጋ የላከቻት ልጅ እሷ ደግሞ ሌላ እንትን ይዛን የመጣችው ተልእኮ እንደምታወቀው የማህሌትን ተልእኮ ዋናው ተልእኮዋ ደግሞ እሷ የብሩክና ቅድስትን በነገሮች እንዲፈላቀቁ ማድረግ ነው። ከዚህም መካከል እንግዲህ እሷ የምትተውነው በጣም ከባድ ማለት ማህሌት ያለቻትን ስለሆነ ማህሌት ደግሞ የሁለቱንም ደካማ ጎናቸውንም ጠንካራ ጎናቸውንም ታውቃለች። ስለዚህ ልጅቷ እንዴት ገባ የምታደርጋት በደካማ ጎናቸው ነው። ግን ልጅቷን መጣጧ ላይ አሁን ላይ እንግዲህ ቤተሰቡ በጣም እንደተመቻትና አሪፍ ሰው እንደሆኑ ነው እየገለጸችላት ያለችው። እሱን ነገር ደግሞ ማለት አልወደቻቸውም። መስለዎች ነው ባክሽ፣ በጣም አስመሳዮች ናቸው። አስመሳዮች ውስጣቸው ቢገለጥ ጉዳያቸውን ታዩ ነበር እያለቻት ነው የምትገኘው። እሷም እንግዲህ ዙሩ አሁን አለው እንግዲህ ለሀጁን አብረን ምና ይሆናል እያለች ነው የምትገኘው። ምናልባት ልጅቷ ወደ መድብል ተስባ በመድብል ወይ ፍቅር ፎንቃ ነገር ተጠልፋት ያው ተንኮሏን ትታ
ጥሩ ኗሪ ትሆናለች ብለን ተስፋ እናደርጋለን። መድብል ደግሞ እንደዚህ አይነት ነገር ላይ ነቂ ነው ታውቁታላችሁና ምንድን ምንሽም ሰራተኛ አይመስልም እያላት ነበረና አይ እንዴ ቆይ ግዴታ ሰራተኛ ለመምሰል ራሴን መጣል ምናምን በቦስ ቃቁል አለብኝ እንደ እያለች ነበረ። አረ እኔ እንደዛ አልወጣኝም እንደዛ ሳይሆን ብቻ ያው አለ አይደል የሆነ ሰራተኛ ተብሎ ሲታሰብ የሆነ የሚያመጣው የራሱ አክት አለው ከዛ አንፃር ነውና በጣም ይቅርታ እንደዛ አይደለም እያላት ነበረ። ሰራተኛ ማለት እኮ በነገራችን ላይ የሆነች የቆሸሸች የወረደች የተቦሳቆለች ሳትሆን የቤተሰቡ ራስ በቃ ትልቅ የቤተሰብ ኃላፊነት የያዘች የቤቱ ምሰሶ ማለት ነች። ቤት ውስጥ አብስላ ቤት አጽድታ ምግብ ሰርታ ልብስ አጥባ ተኩሳ አዘጋጅታ እኮ የቤቱ ራስ ማለት ናት ሰራተኛ። ስለዚህ በዚህ በምድር ላይ እኮ ከፍተኛ ከባዱ የስራ አይነት ምንድነው የሚባል የቤት ስራ ነው። ስለዚህ ይህችን የምትሰራ ሴት ሲጀምር እኔ ሴት ልጅ በጣም ክብር አለኝ ስላት ነበር። እንዴ በጣም እንትን አለችውና እንዴ ይሄን አገላለጽ የመጀመሪያ አንተ ጋር የሰማሁት ነው እንደዛ አድርጎ ሲገልጽ ማንንም ሰው ሰምቼ አላውቅም እያለችው ነበርና አይ አዎ እዚህ ቤት ይልቁንስ ራስን መጠበቅ ሳይሆን የሚያስባረረው ወይም ደግሞ እንትን የሚለው ታዲያ ምንድን ስላት መስረቅ ነው ሲል ነበር መድብል ማለት ነው። እንዴ እና ታዲያ ምን ሰረኩ ነው? አይ አሁን ሰረቅሽ ያለ የለም ግን ያው ለወደፊቱ ማለት ነው ያላትና ደግጣ ነበረ። ከዛ በቃ እና መድብል ያው ነቂ ነው ታውቁታላችሁ በእርግጠኝነት አሁን የሆነ ነገርም ተንኮሏንም የማህሌትን ተልእኮ አስፈጽማለሁ ብትል መድብል ያኔ ስለሚነቀባት ምንም አታመጣም። ያው እንደሚታወቀው ደግሞ ማህሌት ታውቃላችሁ የሆነ ነገርን ትጀምራለች እንጂ አይሳካላትም መጨረሻው አያምርምና አሁንም የተወሰነ ስቴፕ ከሄደች በኋላ ፌል እንደሚያደርግ ምንም ጥያቄ የለውም ቤተሰቦቻችን። ሌላ ደግሞ ዳጣ እንግዲህ ቤት ውስጥ ገብታ ስታገኛት ሌባ ገባ ብላ እንግዲህ ልደበድባት ነበር የሰው ያው በኋላ ተርፋለች። ሉላና ሞገስም እንግዲህ በስልክ ተገናኝተዋል። መድብልም ዛሬ ሞገስን አግኝቶታል። እንግዲህ አግኝቶም ስልክና ሲም ካርድ ምናምን ሰጥቶት ነው የመጣው። እስከዛ ደግሞ ያው ማረፊያ ተዘጋጅቶለት ምክንያቱም ጎዳና ነበር ያለው ሞገስ እና አሁን ግን ማረፊያ አዘጋጅቶለት ነው የመጣው። እንግዲህ እዛ ሊቆይ እሱም እንትን ብሏል ማለት ነው። በዛ ላይ ደግሞ የጠበቃውን ሁኔታ እንደማንም ብለው እነሱ ከጨረሱ ያው በአጭር ነገሮች እንደሚስተካከል ምንም ጥያቄ የለውም። ሌላው ዝና ማህሌትን አግኝቷት ነበር። እንግዲህ ማንቁርቷን ይዞ ምን አባይ ሲላት ነበረ። እሷም እንግዲህ ተወኝ እባክህ የራሴን ህይወት ጀምሬያለሁ አሁን ምናምን እያለች ነበር። ምን አባሽ እኔ እስካልፈቀድኩልሽ ድረስ በቃ መሞት መኖርም አትችይም እያላት ነበር። እንግዲህ ዝና አንዴ ዝና ጋር የተገናኘ ሰው ከባድ ነው ታውቁታላችሁና እንግዲህ እየተንተፋተፈች ነው የምትገኘው ማህሌትም እስካሁን ግን ከሱ ምንም ነገር እንትን ላለ ማለት ሞክራለች ማለት ይሄንን የጀመረችውንም ስትራቴጂ ምንም አልተናገረችም። ያው ግን ቀጥታ ዞሮ እሷና ዝና አንድ ላይ መሆናቸው አይቀርም አሁንም። እና የዛሬው ቪዲዮ ይመስል ነበር ቤተሰቦቻችን። በቀጣይ አዲስ ነገር እስከምንገናኝ ላይክ ሰብስክራይብ አድርጉ። መልካም ጊዜ ባይ